ሰላም ሰላም ውድና የተከበራችሁ የወርቅ የሄሉ ተከታታዮች እንዴት ናችሁ? ጓደኞቼ ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ይሄን የመሰለ ፋሶሊያ በስጋና ከሩዝ ጋር አሰራር ነው የማሳያችሁ። እዚህ ላይ ሩዝ ሰርቻለሁኝ። ይሄን የመሰለ ፍርፍር ያለ ሩዝ ሰርቻለሁኝ ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ጀምሩታይ። ስለምታበረታቱኝ ስለምትሰጡኝ ኮሜንት በጣም አመሰግናለሁ። አሁን ወደ አሰራሩ ሄዳለሁኝ። አንድ ባንድ አሳያችኋለሁኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ውዶቼ፣ አሁን ወደ አሰራሩ ሄዳለሁኝ። ከመጀመሪያው ጀምሬ ያሳያችኋለሁ። በጣም ቀላል ነው፣ ብዙ ጊዜ የማይፈጅም ማለት ነው። እዚህ ላይ የተከተፈ ስጋ አለኝ። እዚህ ላይ ቀይ ሽንኩርት በደቃቁ ከትፌ ያስቀመጥኩት አለ። እዚህ ላይ ደግሞ ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ፋሶሊያውን እየቀቀልኩ ነው፣ በዚህ መልኩ ማለት ነው። ይሄ ነው ፋሶሊያው፣ ትልልቁ ፋሶሊያው ነጩ ይሄ ነው ፋሶሊያው ማለት ነው። እየቀቀልኩት ነው። ይሄን በነገራችን ላይ ለምሳሌ እንደዛሬ የምትሰሩ ከሆነ ማታ በሙቅ ውሃ ዘፍዝፋችሁት ማደር አለባችሁ ማለት ነው። ምክንያቱም ይሄን ምን ታደርጋላችሁ መሰላችሁ? ለምሳሌ ይሄን ምግብ የምትሰሩ ከሆነ እንደዛሬ ማለት ነው ማታ ከመተኛታችሁ በፊት በሙቅ ውሃ ዘፍዝፋችሁት ማደር አትርሱ ማለት ነው። ምክንያቱም ወዲያውን ለወዲያውን ላይደርስላችሁ ይችላል፣ አይፈስልም ተሎ ማለት ነው። እዚህ ጋር ደግሞ ሩዝ ዘፍዝፍ ያለሁኝ ሩዝ አለኝ ማለት ተሎ አልሰራውም። መጀመሪያ እንደዚህ በሙቅ ውሃና ትንሽ ጨው አድርጌ እንደዚህ አቆይቼው ከግማሽ ሰዓት በኋላ ነው የምሰራው ማለት ነው። አሁን ፋሶሊያው እስከሚበስልልኝ ድረስ እዚህ ቁሌቴን እሰራለሁ። የምሰራበት ድስት አቅርቤያለሁኝ። መጀመሪያ ላይ ሽንኩርቱን ማድረግ ሽንኩርቱን አድርጌ ትንሽ አብስዬ ከዛ በኋላ ነው ዘይቱን የማደርግበት ማለት ነው። እና እንዴት ናችሁ? በተረፈ ቤተሰብ ደህና ናችሁ ወይ? ስራ እንዴት ይዟችኋል? ህይወት ሁሉ ሰላም ነው? ዩቲዩብስ እንዴት ይዟችኋል? ዩቲዩብ ጀማሪዎች ዩቲዩብ ለመስራት ሲያሰባችሁ አሁን ሽንኩርቱን አብስዬው እመለሳለሁ፣ ቪዲዮ እንዳይረዝምብኝ። እሺ ውዶች፣ አሁን በዚህ መልኩ በስሎልኛል ሽንኩርቱ። ይሄን ከበሰለ ይበቃዋል። ነጭ ሽንኩርት እናደርጋለሁ ደግሞ አንዳንዴ ሩዝ ስንሰራ እንደዚህ ድርቅ ያለ ከሚሆነው ዙም ያለው ቢሆን ጥሩ ነው ማለት መረቅ ያለው ማለት ነው። እና እንደዛ ነው እላችኋለሁ ውዶች። በነገራችን ላይ የአረቦች ምግብ ይመቸኛል። ምክንያቱም የእነሱ ምግብ ብዙ ዘይት አይበዛበትም፣ ብዙ ቅባት የለውም። በቃ ቅመማ ቅመሞችን ብቻ እንጨምራለን። ትንሽ ዘይት ብቻ ተደርጎ ብዙ አይጠበስም እና እንደዛ ስለሚሰራ ለጤና ጥሩ ነው። የሚገርማችሁ ደግሞ እንበላለን ሁሉ በስነ ስርዓት፣ ምክንያቱም ብዙ ቅባት የለውም። ለዚህ ይመስለኛል አሁን አንዳንድ የኢትዮጵያ ምግብ ስሰራ በዓል ሲሆን ምናምን አንድ ጊዜ ብቻ ነው የምበላት፣ ከዛ በኋላ ድጋሚ አልበላም እና ይገርመኛል። እንደዛ ራሱ ሆኖ አንድ ጊዜ ራሱ በደንብ አልበላም። የእነሱ ምግብ ግን በጣም ነው የሚበላው። ብዙ ቅባት አይበዛውም፣ ብዙ አይቁላላም፣ ብዙ አይጠበስም። የኛ ምግብ ደግሞ በርበሬ ይደረጋል። ብዙ ሰዓት ሲቆላ ይቆያል። ያኔ ይመስለኛል የሚዘጋና ከዛ ደግሞ አሁን ጨጓራም ይሆናል ጭምር። ምክንያቱም በርበሬው ውስጥ በጣም ብዙ ቅመሞች አሉ። ከዛ ላይ በርበሬው በጣም ይጠበሳል፣ ብዙ ዘይት ይደረግበታል። ለዛ ስለሆነ ብዙ ማንበላም ለጤናም ጥሩ አይደለም ይመስለኝ። እኔ እንደዛ ነው የሚመስለኝ። እና እናንተስ ምን ትላላችሁ? በእርግጥ ለቴስት ለጣዕም የኛ አሪፍ ነው፣ ይመረጣል። ግን ቢሆንም
የአረቦቹ ደግሞ እንደዚህ ቀለል ያለ ነው። የአረቦች ስላችሁ በየአረብ ሀገሩ ይለያያል። በነገራችን ላይ ምግቡ ማለት ነው። ለምሳሌ እኔ ያለሁበት አረብ ሀገር ምግብና የዱባይ የሳውዲ የተለያዩ አረብ ሀገራት ምግቦቻቸው ይለያያል እና እንደዛ አኖራቸዋለሁ። አሁን ስጋውን ጨምራለሁ። ስጋውን ጨምሬ ትንሽ እንደያበረ ጥብስ አድርገዋለሁ። ቅመም ከማድረግ በፊት ማለት ነው። እሺ አሁን እዚህ በዚህ መልኩ ስጋውን ከቆሌቱ ጋር በደንብ አቁላልቼው ተመልሻለሁ። አሁን የምጠቀማቸውን ቅመሞች አድርጋለሁ። እናንተ ቤት ውስጥ ያለውን ምግብ ያለውን ቅመም ሁሌ የምትጠቀሙትን ቅመም መጠቀም ትችላላችሁ። እንደዛ ነው የምጠቀመው። 3 አይነት ቅመም ነው የምጠቀም። እነሱን አድርጋለሁ ሳይበዛ በትንሹ ማለት ነው። እንደዚህ አድርጌ ትንሽ እሽት አድርገውና ሙቅ ውሃ ጨምርበታለሁ ማለት ነው። እዚህ ደግሞ ሙቅ ውሃ አለኝ። አንዳንዴ እንደዚህ ስጋ ነገር ስትሰሩ፣ ስጋ ያለው ምግብ ስትሰሩ ሙቅ ውሃ ብትጠቀሙ አሪፍ ነው እላችኋለሁ። አሁን እንደዚህ አድርጌ ስጋው ትንሽ ሰዓት ስለሚፈጅ አፍዝዬው መጨረሻ ላይ ደግሞ ፋሶሊውን ስጨምርና ሩዙን ስንሰራ እንመለሳለን። እሺ ውዶች፣ አሁን የፋሶሊው ሶስ በዚህ መልኩ ሆኖልኛል። ስጋው በስሎ መጨረሻ ላይ ምን አደረኩበት መሰላችሁ? ይሄው እርብ ባናዶራ ጨመርኩበት ማለት ነው። 2 የሾርባ ማንኪያ እርብ ባናዶራ ጨመርኩበት ማለት ነው። አሁን በዚህ መልኩ በሚያምር ሁኔታ ሆኖልኛል ሶሱ። አሁን አደርጋለሁ ፋሶሊውን ጨምራለሁ። ፋሶሊው በዚህ መልኩ በጣም በፍልልኛል። እኔ በሚፈልገው አይነት ነው በፍልልኛል ማለት ነው። ፋሶሊውን እንደዚህ ጨምራለሁ። ሁሉንም የቀቀልኩትን ፋሶሊያ ጨምራለሁ። ምክንያቱም የሚበቃኝን ያህል ስለሆነ የቀቀልኩት ሁሉንም ጨምራለሁ ማለት ነው። በዚህ መልኩ ፋሶሊያውን አደረኩኝ። አሁን እንደዚህ አድርጌ ትንሽ ይሄ ዙሙ መረቁ በፋሶሊያው እንዲገባ ትንሽ እንደዚህ እተወዋለሁ እንዲንተካተክ ማለት ነው። ምንም ነገር አይፈልግም። ቅመም ጨምሬበታለሁ። ቅመሞችን አድርጌያለሁኝ። መጨረሻ ላይ እርብ ባናዶራ አድርጌያለሁ። ምንም ነገር አይፈልግም። አንድ ይሄን የዶሮ ቅመም ማጅ ተጠቅሜያለሁ ማለት ነው። አንድ ይሄን ስታደርጉ የበለጠ ይጣፍጥላችኋል ማለት ነው። አሁን ፋሶሊያችሁን በዚህ መልኩ ዝግጁ ሆኖልናል ማለት ነው። አሁን ደግሞ ምን አደርጋለሁ? ሩዙን እሰራለሁ። አብራችሁን ቆዩ። አሁን ከዚህ ላይ ደግሞ ሩዙን እሰራለሁ። አሁን ከዚህ ላይ ሩዙን እሰራለሁ። መጀመሪያ ዘይት አድርጌያለሁ። ዘይት አድርጌ ዘይቱ ትንሽ ከሞቀልኝ በኋላ ነው ሩዙን የጨመርኩት ማለት ነው። እኔ 2 ኩባያ ሩዝ ነው የተጠቀምኩት። እናንተ እንደምትሰቡ መጠን መስራት ትችላላችሁ። የ2 ኩባያ ራሱ ይተርፋለኛ አልቅም በአንድ ቀን ማለት ነው። እና እንደዚህ ትንሽ ካሸሁት በኋላ ከዘይቱ ጋራ እንደዚህ በደንብ ዘይት ከዘይቱ ጋር ስታሹተኝ እንትን አይልባችሁም፣ አይያዝምም። የሆነ የመቆራረጥ ጸባይ ራሱ አይኖርም። አሁን ጨው ተጠቅሜያለሁ። አሁን ጨው አድርጌ ትንሽ አሸዋለሁ ማለት ነው። አዘር በዚህ መልኩ እንትን እለዋለሁ ትንሽ ከዘይቱ ጋራ ሩዙን። አንዳንድ ሰዎች ደግሞ ሻይሪ ያደርጉበታል። ያው እንደዚህ ይለያያል ሩዙ ራሱ። እኛ ጋር ደግሞ እንደዚህ ነው በሻይሪ ያወጡ። በዚህ መልኩ ነው የሚሰራላችኋለሁ ውዶቼ።
አሁን ትንሽ እየተዋለው እንደዚህ አድርጌ አንድ 5 ደቂቃ ከተወኩት በኋላ አሁን ትንሽ አማስለዋለሁ። እንደዚህ ብናደርገው እንዳልኳችሁ ነው። መጨረሻ ላይ እንዳይያያዝብንና እንዳይሰባበርብን ይጠቅመዋል። ከዘይቱ ጋር እንደዚህ ትንሽ የምናሸው ከሆነ ማለት ነው። አሁን የሚያካተት ነው። እኔ የሁለት ኩባያ ሩዝ አራት ኩባያ ውሃ ነው የምጠቀም። እንደዚህ ሲሆን በመጠኑ ብናደርግ ውሃ ሩዙ አይቦካብንም። ስለዚህ አንዳንድ ሆኖ ይወጣልናል ማለት ነው። ሩዙ ሳይሰባበርብን ማለት ነው። ሁለት ኩባያ ውሃ አደረኩኝ። አራት ኩባያ አድርጌ ጋዙን ቀንሼ አበስለዋለሁ ማለት ነው። እሺ አሁን ሩዙ በዚህ መልኩ ደርሶልኛል። ይሄን የመሰለ ያልተያያዘ ቆንጆ ሩዝ ሰርቻለሁ ማለት ነው። በዚህ መልኩ ሩዙ ደርሷልኝ። ይኸውት ምንም አልተያያዘ በጣም ነው የሚያምረው። ሩዙ በዚህ መልኩ ደርሶልኛል። እዚህ ጋር ደግሞ ፋሶሊያው አለ። እንደዚህ መረቅ ያለው ፋሶሊያ ነው የሰራው። አንዳንድ ሩዝ ስትሰሩ እንደዚህ መረቅ ያለው ነገር ደስ ይላል ማለት ነው። እና በዚህ መልኩ ምሳችን ደርሷል ማለት ነው። እና ይሄን የመሰለ ፋሶሊያው ሩዝ ምሳ ሰርቻለሁ ማለት ነው ውዶቼ። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።